ተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለች። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ ይኸው አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ አንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። እራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው እያያችሁ ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታ ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ይችላል። ዙም አድርገውና ራቅ አድርገው አሳይ። ዙም አታድርገው፣ ወደዛ አርቀው ራቅ አድርገው። አንተ አርቀው ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ታቀርቀው ይዘጋባል። አሁን ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው። ጆኒ ዝጋው። ቀጥል ሀሳብን ዞሮ አሁን ላይ እሱን ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታምሜ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። እንዳይቆራረጥ ግን ኮፒ ሊንክ ታፕ አድርጉ፣ ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር ካላችሁ ደውሉላት እንድትመጣ መሯሯጥ። እሺ ይሄ ቀኑ ምን ይችላል? ቀኑ መች ታቻላችሁ? ጃንዋሪ ትችላላችሁ። 20 እስካሁን ድረስ ካየ ነው ነገሮች በጠቅላላ ማስረጃ ይዞ የመጣው እሱ ነው። እሷ በቃላቶቿ ብቻ ነው መጣ፣ እንደዚህ አድርጎኛል፣ እንደዚህ ሆኛለሁ፣ ያዘጋብኝ እሱ ነው አለች። ማዘጋቱ ማስረጃ የለም። ደብድቦኛል፣ እንደዚህ ቆራርጦኛል አለች፣ ማስረጃ የለም። እሱ ግን አመጣ ራሷን እንደምትጎዳ በምላጭ እጇን እንደምቆራርጥ ኃይለኛ እንደሆነች ያሉት ሰዎችም እንትን እያሉ እንዴ አነጋገር ከተባለ በረኪና ጠጣብሃለሁ ከተለየኝ እሞታለሁ ምናምን የሚሉ ሴቶች የሉ። እውነት ለመናገር በር ተቆልፎብህ ጡት ማስያዣ ውስጥ ቁልፍ አልተከተተብህም? አንድ እግር ጫማ አልተደበቀብህም? እኮ በቃ ፍቅር ላይ ያጋጥማል። ምንድን ነው? ቆይ ምንድን ነው አልገባኝም። ምንድን ነው? እኔ ምንም ስላልገባችሁኝ እኮ ምናችሁም አልገባኝም። አሁን በዚህ ሰዓት ጃኒ እቤት ውስጥ የምታደርገው የመጀመሪያዋ ቪወሯ የሚሆነው በዚህ ብጥብጥ አዶናይ በር አንኳኩቶ በመምጣቱ ነው። አዶናይ ማን ነው? እኔ ነኝ ክፈች። ይሄ የሚወራው ነገር ልክ ነው አይደለም? ጃኒ አሁን ንገሪኝ። አስባችሁታል? ቤት ውስጥ ያለውን ጭቅጭቅ እቤት ውስጥ ያለውን ጭቅጭቅ ሀበሾች እያስባችሁታል? በዚህ ሰዓት አዶናይና ጃኒ እኔ የዛን ቀን ሳሎን ሆኜ አንቺ ሽንት ቤት ገብተሽ አውርተሻል ወይስ አላወራሽም? ፊት ለፊት አስባችሁታል? ከዛ በኋላ ይሄ ችግር እያለ ያንን ማሰብ አልቻላችሁም። እዛ ጋር የተሰበሰባችሁ ሴቶቹም ወንዶቹም ይሄን አላሰባችሁትም። እንደገና ደግሞ አንድ ነገር ማወቅ የምፈልገው ጃኒ እኔ ሁለቱም ሰው እኮ ግራ ይገባኛል። ጃን ለምንድን ነው ስሟን ቤቢ ቡ ብሎ ሴቭ ያደረገው እስካሁን ድረስ? ለምንድን ነው? ይሄ ራሱ ይጣራል። እናንተ እኮ በቃ ብላችሁ ልክ ነው አይደለም ልክ ነው ብቻ ነው። ጭንቅላታችሁንና አሙሙሽን ከፍተሽ ማሰብ አለብሽ።
ወንዶችም ጭንቅላታችሁንና ቂጣችሁን ከፍታችሁ ማሰብ አለባችሁ። ጃኒ ለምንድን ነው እሱ ቤቢ ቡ ብሎ ሴቭ ያደረጋት ስልኩ ላይ? ለምን ታይሆኑ ለምንድን ነው እሱ? እኔ እግዚአብሔርን መጀመሪያ ይሄው ብሎ ሲያሳይ መጀመሪያ ያየሁት ቤቢ እንዴ ቤቢ ለምን አለ? ቤቢ ለምን ብሎ ሴቭ አደረጋት? ከዛ እንደገና ደግሞ ቤት ውስጥ ያለውን ውርደት አስቡት። የአዶናይን ስቶሪ ያያችሁት ኢንስታግራም ላይ ግራር ስር በሞተር ሳይክል የኔ ጌታ አዶናይዬ ግራር ስር በሞተር ሳይክል ችግር የለ እግዚአብሔር ሰጥቻለሁ ብሎ የኔ ጌታ እኔ ግን ልቃወም የመጣሁት ምን ስልኬ ጋር ነው ስቴዲየም አልጋለም። እኔ ግን ልቃወም የመጣሁት ለምንድን ነው እሱ ጃኒ ጆከር ቤት አልገባችም። ስላልገባች ደግሞ ውሸታም ናት ልትሉ አትችሉ። ተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለች። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። እራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው እያየህ ጆከር ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ይችላል። ዙም አድርገውና ራቅ አድርገው አሳይ። ዙም አታድርገው። ወደዛ ራቅ አድርገው አንተ አርቀው ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ካቀረብከው ይዘጋባል። ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው። ጆን ዝጋው። ቀጥል ሀሳብህን ዞሮ አሁን ላይ እሱን ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔ የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታምሜ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ። ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር ካላችሁ ደውሉላት እንድትመጣ መሯሯጥ። እሺ ይህ ቀኑ ምን መች ይላል? ቀኑ መች ይላል? ጃንዋሪ ትችላላችሁ። 20 ስለ እሱ አካውንት መሰጋ አዘግተዋል። አካውንት እኔ እንዴት አዘጋለሁ? ጆከር ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ የቲክቶክ ማናጀር አይደለሁም። አዳምጠኝ፣ ጠቅለል ታደርገዋለህ አንተ። ጥያቄዎችን ትልበልብህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። አረ በኢየሱስ ስም፣ አረ ማዘር ብሰማ ታለቅሳለች። እግዚአብሔርን እንዲህ
እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም። አላዳምጥም። ጆከር አመሰግናለሁ ወንድም። ስሜታዊ አረ በስመ አብ ጆከር፣ እንዴ ለማንም የማብራራት ግዴታ የለብኝም። የማደርገውን ያደርጋለሁ። በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ። እኔም ከሳለሁ። አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ። አለቀ። ከዚህ በኋላ የሚመጣ ተልባቢን ጫጫ በአንድ ሙቀጫ ምንም አባት አመጣም። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለኝ። እግዚአብሔር ትምጣ። ውሎክ በሚስትክ ደስተኛ ስላልሆንክ ነው። እራስን ስለማትወድ ነው። እዮዳብ ራስን አትወድም። ከሚስት ጋር የዚህ አመት ትዳር አለኝ አመት ምናምን ላምሮት ስሚኝ፣ አንቺ ስትቀመጪ አልጋ ላይ ጧት ጧት ስትቀመጪ የባልሽ ጡት ታፋው ላይ የሚቀመጥ ከሆነ እኩል ከአንቺ ጋር እራሱን የማይወድም አንቺን የሚወድ ያ ጡቱን እያንዘላዘለ የሚሄድ ወንድ ይወድ እራሱን የማይወድ ገብቶሻል። ከአልጋ ስትወርጂ የሁለትሽን ጡት የሚንዘላዘል ከሆነ ምኑን ህይወት ኖራችሁ ሁለታችሁ? ኖ አስበዋል። አልጋ ላይ ጠዋት ሲነሱ ምናምን ሲል ጡቱ እዚህ ላይ የሚቀመጥ ወንድ ጋር መኖር ራሱ ስትረሱ ከባድ ነው። ፍትህ ጠይቃለሁ በቅርቡ ላንቺ። ብዙ ድራማ ኦሮሞን ለማነካካት የሄድሽበት መንገድ አይጠቅምም። እንዲህ ወደ ብሔር እንቁርቲ ተወስደዋለች። ሁሌ ዋንትያ ኦሮሞን አትወክልም። ውሸት አለብሽ። በጣም ተዋሻለሽ። ዋንትያ ኦሮሞን አትወኪም። ቤት በኩል ነው የምትወኪው። ግን የ19 ዓመት ህፃን ነው እንዴ ኦሮሞን የምትወክለው? ምንድን ነው የምታወሩት? ጥፋት ካለ ተቆጧት። ጥፋት ካለ እንድታርም አድርጓት። እያድበሰበሳችሁ ጀግና ታጫውቱ። ምድረ እካክ ነው። ጥፋት አለ። አትርመጥመጪ በየቦታው። ራስሽን ጠብቂ። ልጅሽን አሳድጊ። ልጅሽ ወንዶች እየተፈራረቁ ሲመጡ ምንድን ነው የምትለው? ስለዚህ አስተውይ። ሴት ልጅ ብዙ አሜሪካ ያሉ ሲንግል ማሞች አውቃለሁ። ወንድ አፈራርቀው የማያመጡበት ምክንያትን ልንገርሽ። ልጆቻቸው ነገ ወደዛ እንዳይቀየሩ ነው። ኖርማል እንዳይመስላቸው ነው። ኖርማል እንዳይመስላቸው ነው። ሌሎቹ ልክ የሆነ ይጣሉና በግለሰብ ሄደው ብሔር ላይ ይለጠፋሉ። ሄደው የሆነ ነገር ሲሆኑ የራሳቸውን ጥፋት ይሮጡ ኦሮሞ ስለሆንክ ነው። ምንድን ነው የሚያስፈልገው? ኦሮሞነት ምን አገናኘው? ኦሮሞነት ሙሙ ስጪ እያለ ይላል እንዴ? ከየት ነው የምታገናኙት? ሀዲያነት ተሳደቡ ይላል እንዴ? የቱን ከየቱ እንኳን እንደምታገናኙት አታውቁም። የማንም ወጠጤዎች ተጣሉና ሄዳ ሀዲያና ኦሮሞ ተጣሉ ብላችሁ ይዛችሁ ትመጣላችሁ። እንቁርቲ የምትባል ደግሞ የድሮ ትግሬ ያውን ደግሞ ኦሮሞ የሆነችላችሁ አላችሁ። ፌስቡክ ላይ ትግሬ ናት፣ ቲክታክ ላይ ኦሮሞ ናት። እንቁርቲ ይሄ ፌስቡክ ትግሬ፣ የቲክታክ ኦሮሞ። ስለዚህ ወደ ብሔር የምትወስዱ ሰዎች ጥሩ አይደለም። ልጅቷ አሁንም መስተካከል አለባት። ወንዶች ጋር ብዙ ትርመጠመጣለች። አቁሚ። ለዶክተር አብይ አድርሶልኝ እንትን የምታደርጉ ሪከርደሮች ቆርጠሽ ላኪለታለች። ከስር ሆናችሁ ለምትሰደቡ ጴንጤዎች ጌታ ብርክ ያርግልኝ። ጴንጤ ተሳዳቢ አይደለም እስከምናውቀው፣ ግን የአሁኑ ለየት ይላል። ለዶክተር አብይ ማደርሰው ኢትዮጵያ ጣሊያንም እንግሊዝም በመጣች ጊዜ ተዋግተው ኢትዮጵያን ነፃ ያወጧት ኦርቶዶክስና ሙስሊሞች ናቸው። ልድገመው፣ ምናልባት ከረሳችሁት፣ ወደፊትም የሚያደርጉት የኦርቶዶክስና የሙስሊም ልጆች ናቸው። ኢትዮጵያ በማንኛውም ነገር ብትደፈር ጴንጤ ሄዶ አይዋጋልህም።
አብይ አሁን እንደማየው ብልጽግና ላይ ጴንጤ የሚጫወቱት አንተ ነገ ጦርነት ውስጥ ብትገባ አፈር ያስገቡሃል እንጂ አንተን ደግፈው አንተን አግዘው ወደ ጦርነት አይሄዱልህ። ይሄን ልንገርህ። ስለዚህ የሀገር ዋልታ የሀገር ማገር የሆኑትን ይዘህ አብረህ ብትሄድ ይሻላል። ተግባብተናል? የሀገር ዋልታ የሀገር መከታ፣ ሀገር ላይ አንድ ነገር ቢኖር ችግር ቢፈጠር የመጀመሪያ ደረቱን የሚሰጥልህ የኦርቶዶክስ ልጅ የሙስሊም ልጅ ነው። ተግባባን? ስለዚህ አንዳንዴ ለነሱ የምታረጋቸው ነገሮች ይሄ ዘመን አመጣሽ የሆነ ሙድ የምታረገው ነገር በኋላ አንተንም እንዳያሳጣ፣ እውነቱን ነው የምነግርህ፣ አንተንም መንግስትነትን እንዳያሳጣ። እነዚህ አጠገብ አይደርሱ። ኢሳያስ አፈወርቂ እንኳን ያሰራቸው እኔ አለ ኤርትራ ላይ በሚዋጋበት ጊዜ ደርግን ለመጣል አንዳቸውም ጴንጤዎች ከአጠገቡ ጥይት አላነሱም ለኤርትራ ብለው። ለዛ ነው እስር ቤት የከተታቸው። ቤተሰብ ናፍቆት አልሄደም። የፈለገው ዋንትያን ፈልጎ ነው ሄደው። አባቴ እሙሙ ከዓለም ዓለም ያዞራል። ክፉ ነው እሙሙ። የሴት ልጅ ዳቦ በጣም ሀገር የሚያስለቅቅ ፓወርፉል የሆነ ነገር ያለው እሙሙ ነው። ቤተሰቡ ናፍቆት ስንት ዓመት አልሄደም። ዋንትያን ተዋወቀ፣ ፍንጥር ብሎ ነው ሄደው። አባቴ እሙሙ ሀገር አስለቅቋቸው ስንት ሀገር የሚዳክሩ ወንዶች አውቃለሁ። ሀገር ያስለቅቃል። ስለዚህ ቤኪ ቤተሰቡ ናፍቆት ሳይሆን እሙሙ የዋንትያን ለመቅመስ ነው። ተስወርዴድ ከባድ ኬዝ ነው ቤተሰብ እና አልተስማሙም። ልጅቷ ስታየው እንደጠበቀችው አይደለም። አልተግባቡ ምናምን ነገር ላሻ ብላን ካለች የሀዲያን ልብስ አስለብሶ ምናምን ሙዳ ሲያዘ ብቻ በቃ ለማስወደድ ወሰድናት። የኦሮሞ ልጅ የባለ ጊዜ ልጅ ጠበስን አይነት ጭውቴ ሊጫወት ነው የፋራ ስታየው። ልጅቷ ደግሞ የከተማ ልጆች ምናምን ቀማምሳለች። ዋንትያ የከተማ ልጅ ምናምን እንዴት አድርጋለች ስታየው። ፋርሸት ንከዋለች። ከዛ እንግዲህ የምታዩት ብጥብጥ በዛ የተነሳ ነው። የምታዩት የሁላ ብጥብጥ በዛ የተነሳ ነው። ሌላ ሁላ የሚሰደው ግፍ እኮ ነው የተፈጸመባት። ጋይስ የግፎች ሁሉ ግፍ አጥፍተው ሴክሹዋሊ ሀራስ አድርገው እንደበድብሻለን ብለው አስፈራርተዋት ይሄን ሁላ አሳቀው በአደባባይ አስለቅሰዋት ስፓት ላይቱን እሷ ላይ አድርገው ማንም እንደቆሰለ አሳ እየነከሳት በዛት በተጨማሪ ደግሞ ፈርታቸው ይቅርታ ትጠይቀዋለች። ቤኪ ካሜራን ነግቢ ዱባይሽ ግቡ። ዱባይ ነው ያለው። ዱባይሽ ግቡ። ህግ የለም እንደ ወዶች ሰው እንሁን እስቲ። ልጃችን ብትሆንስ ገብታለች ሊድ ቻው። እኚህ ሴትዮ እውነትህን ነው እንዳልካው አፍልተዋል። የቷ ሴትዮ? ስማን ጠራም ጎበዝ ስም ማንም ሴትዮ አላልኩም። ቀጥ ያሳብ ነው እና በጣም እዚህ ቲክቶክ ላይ እንኪ ምናምን ብለው እንዳልተሰዳደቡ ዛሬ ቀን ሲወጣላቸው አንቺ ጭቅቅታማ አንቺ ምናምን እያሉ ጭራሽ በቀደም ደግሞ ስለ አለባበስ ሊያወሩ አለባበሳቸው ጉርድ በርሜል ሆዳቸው እንዲተንጠልጥሎ ቡን እያሉ እንዳልሄዱ አሁን ስለ አለባበስ ስለ ፀጉር ስታይል ሊነግሩን ለኛ ለአረብ ሀገር ላለ ነው ለመዳም ቅመሞች ጫማችሁ እንደዚህ ነው ልብስ ምን የሆነ ፕሮግራም ተዘጋጅቶ ለብሰው የሄዱትን አይተን የለ እንዴ? እሺ እሳቸውም ሰው ሆነው ማለት ነው። ሰው ማናቸው ስለ ፀጉር ስም አንጠራም። ዴዲ ቦራ እንትን ጊዜ ልደት ጊዜ እንጀራ ቦጥ ሰርታ የመጣችዋ ናት። ፀጉሯን 3 አምፖል የተሰራችዋ ናት። የቷ ናት? በዛ ብለየት እንችላለን። ፀጉራቸው ስታይል እንጀራ ቦጥ 3 አምፖል ምናምን። ጆን ዳንኤል ግን ከአጎትክ በላይ ማፊያ፣ አደገኛ ሰው፣ እስር ቤት ገብተ ህግን፣ ወንጀል ሂደቶችን፣ ሴራን፣ አደገኝነትን ተመረቀክ ነው የወጣው። ጆይ ይሄ እኮ በትልቅ ኢንቨስቲጌተሮች መሰራት
ያለበትን ኬስ ዮናስና ጆከር ኢንቨስቲጌት አድርገው ሊፈርዱ ቲክቶክ ችሎት ላይ ቁጭ። ይሄ እኮ ትልቅ ወንጀል ኬዝ ነው። አሁን እኮ ፍርድ ቤት ስራውን እኮ ትቷል። አሁን እኮ ሲጣሉ አሁን ባለፈው አንዷ ስንት ሚሊዮን ብር አንዱ ዘረፈኝ ብላ መታ ታዋቂ ነው እንትና ነው እሺ ይላለሁ። አንቺ ኬዜን እንድትይዥ ይፈልጋለሁ። ጌታ ጠበቃው ወንድሜ ምንድን ነው የሚሰራው? ስራ የለውም። ቁጭ ብሎ በቃ ልደታ ፍርድ ቤት ዝንብ ያባርራል። ጌታ ፖሊስ ምንድን ነው የሚሰራው?